ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ማለዳ እንግዲህ ፖስትላችሁ ነበረ የማለዳ ጅማሬን እግዚአብሔር ረድቶኝ ደግሞ ጌታ እግዚአብሔር ሁሉን ነገር መልካም አድርጎ ሰላም አውሎን ያው ማታ ላይ ደርሰናል በእግዚአብሔር እርዳታ። ምክንያቱም በእኛ አቅም አይደለም የምንውለውና ውሏችን ሁሉ እግዚአብሔር ከኛ ጋር ስለሆነ ነው የምንውለው እላችኋለሁ። እየበላው ነው። ብርቱካን እንብላ። እንዴት ናችሁ? እናንተ ጋር እንዴት ነው? እኔ ጋር ሁሉ ሰላም ነው። ጌታ እግዚአብሔር ይመስገን እና መልካም ነው። ጅማሬ በእግዚአብሔር ቢሆንም ማለዳ በእግዚአብሔር ጀመርኩ፣ ጸልዬ ጀመርኩኝ። እግዚአብሔር ደግሞ መልካም ነው። ምክንያቱም በነገሮቻችን እግዚአብሔርን ስናስቀድም እግዚአብሔር እንግዲህ ሸክማችንን እሱ ነው የሚሸከምልን ማለት ነውና ግን እስቲ እናንተ ጋር ስደት እንዴት ነው? በእውነት ማለት በቃ ሁኔታዎች ምናምን ነገር በይዘው ስራው አይከብድም። በእውነት ስራ ምንም ማለት ኢትዮጵያ ከዚህ በላይ እንሰራለን። አብሶ ትዳር ያዛችሁ ምናልባት ወጣቶች እንግዲህ አላቅም፣ ግን ትዳር ካላችሁ ልጆች ካለ ምናምን ነገር በጣም ነው የምንሰራው። በእውነት እናቶች አብሶ በጣም ነው ቁጭ ሳንል ነው የሚመሸው። እንግዲህ ስራ የለም ከተባለ ራሱ ስራው ከየት እንደሚመጣ ራሱ አይታወቅም። ይገርመኛል አንዳንዴ ጌታ በቃ የሆነ ቁጭ ሳትሉ ምናምን አንዴ ልጆችን ስታጥቡ፣ ለልጆች ቁርስ ስትሉ፣ እንደገና ትምህርት ቤት ስትሸኙ፣ ከትምህርት ቤት ሲመለሱ እንደዛ ልብሳቸውን ስትሉ፣ ወዲያ ስትሉ፣ ቤት ስትሉ፣ ጠዋት የተነሳችሁ እናንተ ማታ ድረስ በቃ መኝታ ሲደርስ ነው የምታርፉትና እግዚአብሔር ይመስገን። ግን በጣም የምትደሰቱበት ነገር ነው ማለት በቃ የሆነ ነገር አለው። በእውነት የሆነ በቃ እኔ እንጃ እግዚአብሔርን የምታዩበት ትዳር ማለት በጣም በቃ እግዚአብሔርን የምታዩበት እንደገና ልጆችን ስታዩ ምናምን ነገር ብዙ ነገሮች የማይመቻቹ ነገሮች እንኳን ቢኖር በቃ እንዴት ነው በምስጋና ልጆቻችሁን አይታችሁ እግዚአብሔርን ታመሰግናላችሁ። እና እግዚአብሔር ይመስገን በእውነት ያላገባችሁ ቶሎ አግቡ፣ ያላገባችሁ ቶሎ አግቡ። እና በእውነት ለምን እንደምትለፉ እንኳን በቃ ሞራል ይኖራችኋል ማለት ብዙ ነገር ብትደክሙ የሆነ ዋጋ የሚያስከፍል ነገር ቢኖር እንኳን በቃ ለልጆቼ ብዬ ነው እኔ የምከፍለው ብላችሁ ትላላችሁና ሞራል ይኖራችኋል። የመስራት ሞራል ይኖራችኋል። ለነገ ተስፋ በቃ ለልጆቼ የማስረክበው ብላችሁ የምትሉት ነገር የወደፊቱን ለልጆቻችሁ ታስባላችሁና በእውነት በጣም ደስ ይላል። እናትነት ደስ ይላል። እግዚአብሔር ይመስገን በእውነት በጣም እግዚአብሔር ይመስገን እናት ስላደረገን እግዚአብሔርን በእውነት አሁን ዝም ብለን ባይዘዌ የሆነ ማለት መውለድ ስለቻለን የምንወልድ ይመስለናል። ግን ውድ ስጦታ ከእግዚአብሔር የሚሰጠን ስጦታ ነው። ልጅ ማለት ከእግዚአብሔር የሚሰጠን ስጦታ ነው። ትዳር ማለት እግዚአብሔርን የምናይበት፣ እግዚአብሔር የሚመለክበት፣ እግዚአብሔርን ከፍ የምናደርግበት የእግዚአብሔር ምሳሌ ማለት እግዚአብሔርን የምናይበት በቃ በአጠቃላይ ትዳር ማለት አንድ እንደ ተቋም ነው። በእውነት እንደ ተቋም ምክንያቱም ቤትን ኃላፊነትን ወስዳችሁ የልጆች ኃላፊነትን መክራችሁ ምን ብላችሁ እንግዲህ ልጅ ማሳደግ በጣም ከባድ ነው አይደለ? ግን በዛ ላይ ግን እግዚአብሔርን የምታዩበት እግዚአብሔርን የምታመሰግኑበት ነው ትዳርና እግዚአብሔር ይመስገን በእውነት ነው የምላችሁና ማለት ብዙ አመት ለምሳሌ ስደት ላይ ብዙ አመት አሳልፈው ብዙ አመት ቆይተው ምን ብለው ከዚህ ሲሄዱ ማለት የሆነ ሞራላቸው ራሱ ገብቷቸዋል። ቢደክሙ እንኳን ማለት ድካም ቢኖራቸው እንኳን በቃ ሄደን በልጆች እናርፋለን ይባላል። በእውነት ልጅ
ትልቅ ነገር ነውና እግዚአብሔር ይመስገን፣ ጌታ ይመስገንና እንደዛ ነው እላችኋለሁኝና ደስ ይላል። ያው እዚህ ስንሆን ይናፍቁናል እንጂ እግዚአብሔር ይመስገንና ድካማችንን ያው እነሱን እያሰብን እንረሳለን በተቻለን አቅም ማለት ነውና እናንተ ጋር እንዴት ነው ስራ ህይወት? እና እግዚአብሔር ቢረዳኝ ብያችኋለሁኝ። እንግዲህ ማለዳ ተነስቼ እንትን እላለሁኝ ብዬ ጠዋት ስፖስት የጠዋቱን ቪዲዮ ስፖስት እንደገና ደግሞ ከተመቸኝ ማታ እንግዲህ አይ ዶንት ኖ አሁን ልፖስትም እችላለሁ፣ ነገም ልፖስት እችላለሁ። ምክንያቱም ሰዎቼ ቤት ካሉ ሌሊት ነው የምነሳው። ቪዲዮ ለመፖስት አይመቸኝም። ምክንያቱም 10 ሰዓት እነሳለሁ። 10 ሰዓት ተነስቼ ጸልዬ ምን ብዬ 11 ሰዓት ወደ ስራ ገባለሁ ማለት ነው። ለዛ ማለዳ አይመቸኝም። ግን ባገኘሁት አጋጣሚ እንደዚሁ አደርጋለሁ፣ ፖስትላችኋለሁ፣ ቪዲዮ ለቃለሁ ማለት ነውና አስተያየታችሁን እናንተም ስጡኝ፣ ኮሜንት አድርጉልኝ። እግዚአብሔር በረዳን መጠን እንማማራለን። እግዚአብሔር በረዳን መጠን እኔም ከልምዴ አካፋላችኋለሁ። እግዚአብሔር ደግሞ መልካም ያደርጋል። እግዚአብሔር ሀገራችንን ሰላም ያደርግልን። ሁላችሁም ደግሞ ባላችሁበት ሰላማችሁ የበዛ ይሁን። እግዚአብሔር ይጠብቃችሁ። መልካሙን ሁሉ ጌታ ኢየሱስ ይስጣችሁ። በእውነት በጣም በርቱ። በቃ ጌታ በጣም በርቱ በጸሎት ከጌታ ጋር በመሆን ምክንያቱም እኛ እንለፋለን፣ የሚያከናውንልን ግን እግዚአብሔር ነው። ምክንያቱም የሰው ልጅ ይለፋል፣ በተለያየ ነገር ሊለፋ ይችላል፣ በተለያየ ነገር ሊደክም ይችላል። ነገር ግን እግዚአብሔር ካልባረከው ምንም ማለት አይደለም እና የሚባርክ እግዚአብሔር ነው። ድል የሚሰጥ እግዚአብሔር ነው። ጤና ሰጥቶን በዚህ እንኳን እንድንሰራ ያደረገ እግዚአብሔር ነውና እግዚአብሔርን ምን ጊዜም በምስጋና ቀናችሁን ጀምሩ። እግዚአብሔር ድል ያደርጋል። በእውነት በምስጋና የጀመራችሁት ማለታም ደግሞ እንደዚህ እንግዲህ አሁን ስራዬን ጨራርሻለሁ። ዛሬ በጊዜ ነው የጨረስኩት። ስራዬን ጨረስኩኝ። ራታ በላው ምናምን ነገር ታጠብኩኝ፣ ለራሴም ራት በላሁኝ። ከዛና አሁን እንግዲህ ለእናንተ ቪዲዮ ለስራ ብዬ ነው እንትን ያልኩት ቁጭ ያልኩት። አሁን ደግሞ እንግዲህ ቪዲዮን አላብዛባችሁ። ከዚህ በኋላ ጸልያለሁ፣ ተኛለሁ ማለት ነውና መልካም ያዕቆብ ሌሊት እንዲያደርግልን ለሁላችሁም፣ ለኔ ብቻ ሳይሆን ለሁላችሁም ለኢትዮጵያን በሙሉ እና እንዲያደርግ በስደት ዓለም ላላችሁ ሁላችሁም እግዚአብሔር እንዲረዳችሁ እንዲጠብቃችሁ ጸሎቴ ነው እና እግዚአብሔር ደግሞ እንደሚረዳችሁ አምናለሁ። መልካም ምሽት ይሁንላችሁ። ቪዲዮን አላርዝምባችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ተባረኩ። መልካም ሌሊት፣ መልካም አሁን እንግዲህ 2025 ጨርሰን 2026 ልንገባ ነው። በእኛ ደግሞ የጌታ ኢየሱስ ልደት እየመጣ ነው። እግዚአብሔር መልካም እንዲያደርግልን እንግዲህ በዓሉን መልካም እንዲሆን ለሀገራችን፣ ለምድራችንም፣ ለቤተሰቦቻችንም እኛም ባያለንበት በስደትም ያላችሁ መልካም በዓልን ብያለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።